በጥቅም ላይ የተመሰረተው የሰራትና የያማን ጓደኝነት እንዲሁም ወዳጅነት አሁንም ሞቅ ሞቅ ብሎ እንደቀጠለ ነው ያለው። የሁለቱም የጋራ የሆኑት ጠላቶች እነ ሃንዴ ናቸው። እነ ሃንዴን በጥልቀት ነው እየተከታተሏቸው የሚገኙት። ያማን ግን ደሪንን አፈዘዝኳት ብሎ ከሳማት በኋላ እሷ ግን የዋዛ አይደለችም። ከተሳመችን በኋላ ቅልጥ የምትል እንደውም ቤት ወሰደችው። ቤት ከወሰደችው በኋላ የሆነ ምልክት አይቶ ሊመራመር ሲሞክር ከዛ አዘናክቷት ሊያመልጥ ሲሞክር ነበር በድንገት ከጀርባ በሽጉጥ የመታቸው። ጀርባውን እንደመታው ብዙም እርግጠኛ አይደለም። ነገር ግን እሷ ያማንን ጀርባውን እንደነረተችው በዛ ጨለማ ውስጥ ሆና በግልጽ ነበር ያየችው። ያማን ወደ ቤት ከመጣ በኋላ ወደ ሆስፒታል አልሄድም ብሎ ወደ ሰራት ጋር ነበር የመጣው። ሰራት ሕክምና አድርጎለታል። ሰራን እሱን ካከመ በኋላ ደግሞ በጠዋቱ ሊጠይቀው መጣ። አሁን እንዴት ነው እያሉ ነበረ። ስልክ ተደወለለት። ባለፈው ለታ እኔሽ ጋርና አንዴ ያላቸው የሆነ መጋዘን ነበረ እንደ ቢሮ ነው የሚጠቀሙበት። እሱን በተመለከተ ቦታውን አግኝቼዋለሁ፣ መግቢያው ይሄ ነው እያለ ካርድ እያሳየው ነበረ። ተመሳሳይ የሆነ መግቢያ ቁልፍ መፈለግ አለብን አለበዚያ ለኛ ከባድ ነው ብሎ እያማከረው ነበረ። ሰራን እመነኝ አለው። ይህም ደግሞ ያማን ከዚህ ክፍል እንዳይወጣ ራሱን እንዲጠብቅ እየመከረው ነበረ። በሌላ በኩል ደግሞ ደሪን ቤቷ ውስጥ ናት። ደሪን እናቷ እዚህ ቤት ግቢ ብላ ሃንዴ ከጠራቻት በኋላ ባንዴ ነበር የተቀየረችባት። ለምን እዚህ ቤት እኖራለሁ የሚል ጥያቄ ውስጧ እየተፈጠረ ነው ሲጀመርም። እንዲሁም የያማን ነገር ደግሞ ያስጨንቃታል። በአንድ በኩል ሃንዴ ቁርስ እየበላሽ ነው ተቀምጣ። ኤሽኪያር አጠገቧ ነው ያለው። እንግዲህ እናት እንደመሆንሽ መጠን ደሪን የትነሽ ቁርስ አትበይም ወይ ምናምን ብለሽ መጥራት አለብሽ፣ ምናልባት ከረሳሹ እያላን ነበረ። እምቢ አለችው። ይኸውልሽ ከዚህ በኋላ ሃንዴ ደግሜ ያልነግርሽም፣ ለማስመሰል ካሰብሽ በደንብ አርግሽ ነው ማስመሰል ያለብሽ፣ አለበዚያ ልጅቷን ታጫታለሽ እያላን ነበረ። ድንገት ደሪን እየመጣች ነው። ሃንዴ በዚህ አጋጣሚ ልክ ልን ይችላል እሽከንደር ብላ ደሪን ልትጠራት ከተቀመጠችበት ተነሳች። ከዛ ወደ ጎን እየሄደች ነበር። በድንገት ነበረ ደሪን የመጣችው ሻንጧን እየጎተተች። ሁለቱን ሻንጣዎቿን እየጎተች ስትመጣ ደሪን በጣም ይቅርታ እኔ ነበርኩኝ ይቅርታ መጠየቅ የነበረብኝ፣ ለሆነው ነገር በሙሉ ይቅርታ ጠይቃለሁ። አልዋሽሽም፣ እየተቸገርኩኝ ነው ያለሁት። ማለቴ በመካከላችን ያለው ነገር ጥሩ ደረጃ እንዲደርስ እየጣርኩኝ ነው ያለሁት እና እባክሽ ሌላ እድል እንድሰጪኝ ፈልጋለሁ አለቻት። ይቅርታ እየጠየቀቻት ነበር እዚሁ። ደሪን በጣም ነበር የተገረመችው። በሌላ በኩል አሲ አላዘን ልጄ ታለች ብላ እያፋጠጠችው ነው። አላዝ ደግሞ የአሲ ሴት ልጅ ወይም ልጃቸው እንደሞተች ቢናገረውም ነገር ግን እሱ አሲ ልቧ እንዳይሰበር ብሎ አልነገራትም። ከዛ እሱ ትንሽ ታገሽ እያለ ነው። እስከ መቼ ነው የምታገሰው? ቆይ አንተ ምሮ ታገሽ የምትለኝ ሰሞኑን፣ ቆይ አንተ ምሮ ከዚህ በላይ የምታገሰው? ልጄን እኮ ነው ያገቱብኝ እኮ ትሏለች። እኮ በቃ አንድ ቀን ብቻ እንጠብቅ፣ አንድ ቀን ብቻ ከዛ እናገኛታለን ይላታል። ግን አይሰጡንም አይደለ? ልጃችን አይሰጡንም። አላዝ የሆነ ነገር በላ ምንድን የደበከኝ ነገር አለ እንዴ ስትለው አሲ የኔ ፍቅር ይኸውልሽ ስሚኝ፣ ሴት ልጃችን እናገኛለን፣ እሺ ተረጋጊ በቃ ብሎ እየለመናን ነበር እንድትረጋጋ። ከዚህ የተቃቀፋሉ። እኔ እኮ ጨንቆኝ እኮ ነው ታመጣታለህ ቃል ትገባልኝ አለችው። እሺ አመጣታለሁ እያለን ነበር። ተደወለለት። ከአደም ነበር የተደወለለት። ሄለው አላዝ የት ነው ያለው ሲለው ነበረ። የሆነች ጉዳይ ነበረችኝ ምን ተፈጠረ ይለዋል። አይ ቡሽራን ላያት ነበር የምፈልገው፣ መነጋገር አለብን ደግሞ እኔ እናንተ ይለዋል። እኮ እንነጋገር አላት። ታዲያ ምን ችግር አለ? እኔ ሆስፒታል ነው ያለሁት ሲለው ነበረ። ሆስፒታል ምን ተፈጠረ ሲለው ነበር አደም። አይ ምንም የሆነ ጉዳይ ነበረ፣ ከፈለክ አራሾ ልክላለሁ ትመጣለህ እያሉ ነበረ። አደም ስልክ አውርቶ ጨረሰ። ከዛ ኮቱን ለብሶ ሊወጣ ነበረ። የት ልትሄድ ነው እያለችው ነበር እህቱ። ወደ ትምህርት ቤት ልትሄጂ ነው እንዴ እያለ ይጠይቃታል። አደም በአንድ በኩል ትምህርት ቤት እንድትማር ብዙም አይፈቀድላትም። ቱባታና እሸቱ ቶሎ አንደኛ ደረጃዋን ሁለተኛ ደረጃዋን እንደደረሰች ወደ ትዳር እንድትገባ ነው የሚጠበቀው። አሁን እሷ ግን ተደብቃ ሌላ ቦታ ልትሄድ ነው። ከዛም በኋላ ቶሎ ብላ ወጣች። ድንገት አባታቸው መጣ። ወዴት ልትሄድ ነው ብሎ እየጠየቀው ነበረ። ቡሽራ ጋር ልሄድ ነው ሲል ነበረ። ከዛ አባቱ እኮ እኔማ አብሬ ልሂድ እያሉ ነበረ። አይሆንም አባዬ መጀመሪያ እኔ እጄ ላውራ ሲለው ነበረ። እንዴ አደም ምን እያልክ ነው ያለው? እሷም እኮ ልጄ እኮ ናት፣ ልጄ ናት፣ ምን ችግር አለው እያሉ ነበረ። አባዬ አይ ችግር ምናምን ነገር ሳይሆን በቃ ያለው ሁኔታ እኮ ነው፣ መጀመሪያ እመነኝ እኔ እጄ ላናገር ብሎት በፍጥነት ወጣ። አባትየው ቁጭ አለ። ቤኪል ቁጭ ካለ በኋላ ብዙ እያዘነ ነበረ። በሌላ በኩል ጉቨን አሁን ተርፏል። አሁን ደህና ነው፣ ነቅቷል። አጠገቡ ነስሊያን፣ አሌቭ እንዲሁም ፖሊሶች ይገኛሉ። ፖሊሶች ምንድነው ያየኸው ነገር አለ ወይ? ምን አይነት ሰዎች ናቸው የወጉህ ብለው እየጠየቁን ነበረ። ጉቨን ደግሞ አላየኋቸውም ድብቅ ብለው ነበር የመጡት፣ ወቅተውኝ እያመለጡ ሄዱ፣ እኔ ምንም ያየሁት ነገር የለም ይላል። አሌቭ ደግሞ እንዴ ይታያል እንጂ ፊታቸው እንኳን አንተ እኔ ማይቻቸው ነበር ብላ ትከራከራለች። አይ አይደለም አሌቭ ተረጋጊ ተሳስተሻል፣ ማታ ነበረ ጨለማ ነበረ አላየሻቸውም እያለ ይናገራል። አሌቭ ደግሞ በአይኔን ያየኋቸው በአይኔ በብረቱ ነው ያየኋቸው፣ አሁን ፎቶቸው ይመጣልኝ በደንብ ነው መለያቸው እያለች ነበር። አይ ተሳስተሽ መሆን አለበት እያለው ጉቨን ዝም እንድትል ምልክት እየሰጣን ነበረ። ከዛ ፖሊሱ ሳልቹክ ደግሞ እርግጠኛ ነህ እያለው ጉቨን እየጠየቀው። ነስሊያን አሌቭና ጉቨን ሲከራከሩ የተረዳቸው ነገር ቢኖር ጉቨን የሆነ ነገር ለመደበቅ እየሞከረ እንዳለ ነው። በቃ ኮሚሽነር እናመሰግናለን፣ የቀረውን ደግሞ ነገ ወይ በኋላ ከሚመተት ጠይቋለ እያለችው ነበር። ሳልቹክ እሺ ብሎ ወጣ። ከዛ በኋላ አሌቭ ስም ተደብቃ ልትወጣ ነው። በሌላ
በኩል ያማን የአባቱን መቁሰል ሰምቷል። ሊጠይቀው እየመጣ ነበረ። ጀርባው ላይ በጥይት መመታቱን ማንም ሰው ማወቅ የለበትም። የሚያውቁት እሱና ሰራን ብቻ ናቸው። ረጋ ብለህ ወደ ውስጥ ገባ ብሎ መክሮት ያማን ራመድ እያለ ወደ ውስጥ እየገባ ነበረ። አንዴ በሌላ በኩል ከድሪን ጋር በውጭ በኩል ቁጭ ብላ እያወራች ነው። እኔ ይሄ ስሜት ሲሰማኝ ደስ አይለኝም፣ በቃ መስተካከል አለበት ትላለች። አንዴ ችግር የለም በራሴ ሁሉን ነገር አስተካክላለሁ ትላለች። ማን ነው ከጋዝና ሽጉጡን የወሰደው እያለ እስከንደር ድንገት መጥቶ እየጠየቀ ነበረ። እንዲህ ብሎ ሲጠይቅ አንዴ እኔ በመላቅ እችላለሁ እስከንደር በመላቅ እችላለሁ፣ የት እንዳስቀመጥከው ሲጀመር በመላቅ አለሁ እያለችው ነበር። አንዴ ካዝና ውስጥ ነበረ። ከወሰድሽው ንገሪኝ እያላ ነበረ። እስከንደር የማይመስል ነገር አታወራ ለምን እወስደዋለሁ ብላ ስትከራከር ነበረ። እና ምንድነው ሰራተኞቻችን ውስጥ ገብተው ነበር ማለት ነው ምንድነው እያለ እየጠየቃን ነበር። ከዛ እሷ እኔ ነኝ የወሰድኩት አለች። ደሪን ሽጉጡ ምን ያደርግልሻል ለምን ወሰድሽው እያለ እስከንደር እየጠየቃን ነበር። ምክንያቱም የሆነ ሰው ትላንት ተኩሼ አቆሰልኩ ስትል ነበር። ደንግጠው እነሱ ምን ብሎ ይመለከታታል። አንዴ ባንዴ ነበር የነገጠችው። ምን እያልሽ ነው ያለሽው ደሪን? ማንን ተኮርሽው? ማንን ያቆሰልሽው? ትላታለች። ተፋጠጡ እስከንደርና አንዴ። በዚህ አጋጣሚ እሷ እውነቱን ለመናገር ዳር እያለች ነው፣ ግን ደግሞ ፈራች። በአንድ በኩል ጉቨን ከነስሊያን ጋር ተፋጠዋል። ስታስቡን ጅል መስላለሁ እንዴ? ምን እየተባባላችሁ እንደነበር ከአሊፍ ጋር ማላቅ መሰል እንዴ ስትል አሊፍ ተታልቴር ነበር። የትም አትሄጂም አንቺ የትም አትሄጂም አብረን እናወራለን ስትል ነበር። ድንገት ያማን መጣ። ያማን እንደመጣ እንዴ አባዬ ምን ተፈጠረ እያሉ ነበር። አሊፍ ፈጠን ብላ ቶሎ ብላ ወጣች። ምንድነው ማነው እንደዚህ ያደረገ እያሉ ነበረ። ድንገት አላዝም መጣ። አላዝም ሲመጣ በቃ አሲ ከቻላ ጋር ናት ያለችው፣ እስኪ ትንሽ ቆይት ብዬ አያታለሁ እያለ ነበር። ድንገት አሲ ወደ ቻላ ክፍል እየገባች ነበረ። ወደ እሷ ቀርባ ቻላን ስታባብላን ነበረ። ቻላ በእሷ ምክንያት ነገሮች እንደዚህ እንደተበለሻሹ ትናገራለች። በተለይ ደግሞ ጄሱር ነበር ሲሰጠኝ የነበረው እነዛን አደንዛዥ እጾች ብላ ተናገረች። ቀስ በቀስ ሱስ ውስጥ እንደገባችና ነገር ግን ጄሱር ጠንካራ ስለነበረ ስለሚሸጥም ብዙም እንደሱ አልተጠመደም ነበረ። አልፎ አልፎ እንኳን ቢወስድም ሰራን ነበር በድንገት ወደ በሩ ጋር የመጣው። ሲመጣ ይህን ወሬ ሰማ። ከዛ በኋላ በፍጥነት ጄሱርን እየተከተሉ ነበረ። ጄሱር ና ምድር ልጄን ያረካት ብሎ እያስቆመ ነበረ። ይህን ጊዜ ጄሱሩ ሽጉጥ አውጣና በልግደለኝ እንካ ግደለኝ፣ ሆነ እዚህ ምድር ላይ ለመኖር ምንም አይነት ምክንያት የለኝም፣ በልተኩስና ግደለኝ እያሉ ነበር። ሰራ ሽጉጡን ተቀበለው። የጄሱር ጭንቅላት ላይ እያነጣጠረ ነበረ። ልገልህ እችላለሁ ታውቃለህ አይደል? ከዚህ በኋላ ወደኋላ ምለው ምንም ነገር የለም። ይኸውልህ ልጄን ጎርተህብኛል፣ እገልሃለሁ፣ እዚህ ጭንቅላትን ነው ምልህ እያለ እዚህ ይዘስበታል። ልጄን በከልክብኝ እያለው ነበረ። በድንገት እና ያማን መጡ። ከዛ ያማን ሲመጣ ምን ተፈጠረ ሰራን ብሎ እየጠየቀው ነበረ። ይሄ ጓደኛ እህትህን በከላት እያሉ ነበረ። እውነቱን ተናገረ። ነስለንና አላዝም መጡ። ከዛ ያማን ደንግጦ እውነት ነው እያለ ጄሱርን ሲጠይቀው ጄሱር በዝምታ እንደተዋጠ ነበረ። ልተኩስ አልተኩስ እያለ እዚህ ጋር ሰራ ሲጠይቅ ወዲያው ያማን መጥቶ ሽጉጡን ተቀበለው። ከዛ ወዲያው ነበር ጄሱር እና ላናግር ብሎት ይዞት ከወጣ በኋላ አንተ ምን አይነት ሰው ነህ ጄሱር? ውሸት ነው በለኝ ነገር እንዴት እንደዚህ ታደርጋለህ? አንተን ዋጋ ያለ ሰው ነህ። እኔ እኮ ለአንተ ብዬ ያልሆንኩት እኮ ነገር እኮ የለ እዚህ ደረጃ እንድደርስ ስንት ዋጋ ነው የከፈልኩት። እንዴት እንደዚህ ነገሮች ትከታታለህ እህቴ እያሉ ነበር። ገፈተረው። ጄሱር እየወደቀ ነበረ። እንዲሁም እየመታው ነበረ። ጄሱር ሲነሳ አሁንም ሲወርቅ በመጨረሻም ተዘርሮ ቀረ። ያማን ተናዶበታል እያየው። በአንድ በኩል ቻላ ወጣ ስትል ያማን ጄሱርን እየደበደበው ስታይ ነበረ። አይሁንም ብላ ስታለቀስ የነበረው ድንገት ነስሊያን መጥታ አገላገለቻቸው። ከዛ ያማን በብስጭት ጥሏቸው እየሄደ ነበረ። አላዝም ቢሆን ጄሱርን እገለዋለሁ እያለ ነው። ሰራን ተረጋጋ፣ ቆይ ያማን ራሱ ያናግረዋል ብሎ እንዲረጋጋ እየጠየቀው ነው። አላዝና ሰራን በዚህ ነገር እንዲህ ሲነታረኩ ድንገት አደም መጣ። አሁን አደም አላዝን ልክ እንደ ጓደኛው እንደ ወንድሙ ነው የሚያየው። ምንድነው ሰውዬ የሚለ እያለ ነበር እየመጣ አይ አባቴ ነው እያለ እዚህ ጋር አላዝ እያስቆመ ነበረ። ከዛ አደም በቃ እኔ ገብቼ ቡሽራ ልነግራት ሲለው አላዝ የተኛችበትን ክፍል ነገረው። አደም ወደ ውስጥ እየገባ ነበረ። አሁን አላዝ ያማንና ነስሊያን ተገናኙ። አይ በጣም ያሳዝናል። ጄሱር ለልጅ ያን መርዝ ሲሰጣት ነበረ፣ እንዴት ያሳፍራል ትላለች። ድንገት አሲ መጣች። አሲ አብራቸው ሆና ምን ተፈጠረ ብላ እያጣራች ነበረ። በአንድ በኩል ደሪን ትላንትና ማታ ስለተፈጠረው ነገር ነገረቻቸው ለና አንዴ። ይሄ ልጅ በጣም መስመሩን እያለፈ ነው፣ በአሁን ደግሞ ጥግብ ብሏል፣ በጣም አብዝቶታል እያለ ይናገራል። ይሄ ልጅ ቆይ ከእናንተ ምር የሚፈልገው ብላ ደሪን ጠየቀች። ምን ይፈልጋል? የሆነ እብድ ነገር ስለሆነ ነዋ፣ ማን ያውቃል፣ ሊዘርፈንም ይፈልግ ይሆናል አናውቅም እያለች አንዴ እዚህ ጋር ትናገራለች። ጄሱር አሁንም እንደተዘረረው ሊነሳ እየሞከረ እምቢ ያለው አቅም አነሳው። በድንገት ቶባ መጣች። የአደም እህት እዛ ሆስፒታል ተደብቃ መታለች። ትምህርቷን ገና እያጠናቀቀች ቢሆንም ነገር ግን ሆስፒታል ውስጥ ደግሞ የሚማሩትም ትምህርት አለ። ከዛም ስታገኘው መንገድ ላይ አይዞ ተነስ ብላ ደገፍ አርጋ ወደ ውስጥ ይዛው እየገባች ነው። አደም በሌላ በኩል በቀጥታ ተሳስቶ ወደ ቻላ ክፍል እየገባ ነበረ። አያት ዝም ብሎ ስቅስቅ ብላ እያለቀሰች ነበረ። በጣም ከፍቷታል። እሷ አሲን እየፈለገ ነው። ቡሽራን ወይም አሲን ፈልጊያን ነበረ እየለችም እንዴ ብሎ ጠየቀ። ተሳስቻለሁ መሰለኝ እያለ ነበረ። ቡሽራን አላቃትም። አሲ ግን አሁን ትመጣለች አለችው። ነው እንዴ ነው እያለ ሊወጣ ነበረ። ዞር ሲል አሁንም ቢሆን እሷ በጣም እያለቀሰች ነው። ግን ደህና ነሽ የምትፈልጊው ነገር አለ ብሎ ይጠይቃል ነበር። አዎ ፈልጋለሁ ብላ የተቸገረችበትን ነገር ነገረችው። ከዛ ፍጠጥ ብሎ እያያን ነበረ።
በሌላ በኩል እነ ሰራን ቢሮ ገቡ። ሰራን፣ አላዝ እንዲሁም ነስሊያን አንድ ላይ ሆነው ሰብሰብ ብለው ገብተው እንዴት ብለን ነው ልጃችንን ከዚህ ሱስ የምናድናት ብለው እየተነጋገሩ ናቸው። እነሱ እዚህ ተሰብስበው አንድ ላይ ከዚህ በኋላ ምን ማድረግ እንዳለባቸው ቻላን በተመለከተ ሲማከሩ፣ አደም በሌላ በኩል ወደ ቻላ ክፍል ገብቶ ውሃ እንድጠጣ እየሰጣን ነበረ። ከዛም በኋላ መኖር እንደማትፈልግ ኑሮ እንደመረራት ከዚህ በኋላ የመኖር ትርጉሙ እንደጠፋባት ተነግረዋለች። አደም እየደነጋገጠ ወደ መስኮቱ ጋር ተጠጋ። ፎቅ ላይ ነው ያለው ያለችበት ክፍል። ስለዚህ በመስኮት በኩል ቁልቁል ሲመለከት ምንም እንዳታስብ እኔም ለመዝለል አስቤ የነበረ ነገር ግን መስኮቶቹ እንዳለ ዝግ ናቸው፣ ምን አለበት በሞታ ሆኖ ጸጥ ብል እያለች ነበረ። ከዛ እሱ ምናልባት ከፈጣሪ ጋር ብትጣመሪ ብትታረቂ ነገሮች ቀላል የሚሆኑ አይመስልሽም? ልብሽን ለፈጣሪ መስጠት ሰው ላይ ከመተማመን አምላክ ላይ መተማመን ይሻላል እያለ ነገራት ስለ እምነቱ። ከዛ እሷ አይኔ እንኳን እንደዚህ አይነት ሰው አይደለም እያለችው ነበረ። እሱ ብዙ እየመከራት ነው። በድንገት አሲ መጣች። ቡሽራ የት ነበርሽ እያላል ነበር። ቡሽራ ማናት ብላ ቻላ ጠይቃለች። እኔን ነው እያለች እሷ ተመልሳለች። ወንድሜ ነው ስትል ነበረ። በጣም ገረማት። በሌላ በኩል ቱባን ብትሆን ጄሱርን ውስጥ ካስገባችሁ በኋላ እየተመላለሰች ትንከባከበዋለች። በአንድ በኩል ድንገት አሲ አየቻት። ቱባን ስታያት ነበረ ቶሎ ብላ አደምን ያዘናጋቸው። አደም ድንገት እዚህ ጋር ቱባን ካያት ወደ ቤት እንደሚሸኛት ግልጽ ነው። ስለዚህ እዚህ ጋር እየደበቀቻትና እየሸፈነችላን ነበረ። ከዛ ወዲያው ቱባ ተመልሳ ወደ ጄሱር ጋር እየመጣች ነው። ጄሱርም ቢሆን ተረብሿል። ልክ እንደ ቻላ ሆኖ መኖር የለብኝም የሚል አይነት ሰው ሆኗል። ከዛም በኋላ እሷ አሁንም ቢሆን ተመሳሳይ ነገር እየነገረችው ነው። አደም ለቻላ የነገራትን ነገር እሷም ደግሞ ለሱ ትነግረዋለች። እነ አላዝ ወደ ቤት ተመለሱ። ከዛ ቻላም ደህና ሆና ወደ ቤት ተመልሳ ነበር። አሁን ነስሊያን እየመከረቻት ነው። ሕክምናሽን በስነስርዓት ትከታተያለሽ፣ እናንተም እህታችሁን ጠብቁ ተከታተሉ ብላ እየመከረቻቸው ነበረ። በሌላ በኩል ሃንዴ መጣኝ ብላ ከቤት እየወጣች ነው። ከዛ ከቤት ወጥታ የመጣችው ወደ ሰራን ቤት ነው። አሁን ከኋላ ደግሞ የሚከታተላት እስከንደር ነበረ። ከኋላ እያየ ከመኪና ወርዳ ስትገባ ሃንዴ ምንድነው አላማሽ ምንድነው የምታረጊው እያለ ነበረ። በአንድ በኩል እሷ ቀጥታ ወደ ቤት እየገባች ወለሉን ትመለከታለች። ከዛም በኋላ በቀጥታ በር አንኳኳች። ከዛም በኋላ እሱም በሩን ከፈተላት። ወደ ውስጥ ግቢ አላት። መስኮቱን አየችው። ምን ተፈጠረ አለችው። ተሰብሯል። ምን ባክሽ እንደው አደጋ ነገር ነበረ የሆነ ነገር ተፈጥሮ እያላን ነበረ። አትቁሚ ተቀመጭ አላት። ለምን እንደመጣች ጉዳዩን ባጭሩ ልነግረው ነው። ሰራት እኔ እንኳን እየመጣሁት ታውቃለህ፣ ያው ያማን የሚባለው ልጅ ምን ያህል ከኛ ጋር እንደዛ እንደተናቆረ እሱ ደግሞ ከአንተ ጋር ያለው ግንኙነት ጥሩ አይደለም። ይሄ ማለት ሁለታችንም የጋራ ጠላት አለን ማለት ነው አለችው። ታዲያ እኔ ምን እንዳረግ ነው የምጠብቂው እያለን ነበረ። እኔ የምፈልገው እሱን የሆነ የምናስወግድበት መንገድ ማመቻቸት ነው ትሏለች። ደንግጦ እያያን ነበረ። አደም ዛሬ ያየውን ነገር ሊናገር ቤት መጣ። አባዬ እማዬ ቡሽራና ጓደኛዋ የምር ናቸው፣ ቀልድ አይደለም ነገር እያል ነበር። ሁለቱን መለየት እጅግ በጣም ፈታኝና ከባድ ነው፣ ለሁለቱም ጥሩ አይደለም እያለ ነበረ። ከዛ አባቱ ደነገጠ። ምን ልናረግ ነው? እሺ ምን ማድረግ ይሻላል እያለ እየተናደደ ነበረ። አደም ደግሞ ያው ልጁ ሄዶ በቀጥታ እሷን መጠየቅ አለበታ የእሷን ቤተሰቦች፣ ስለዚህ ቤት ይምጣ እያለ ሲናገር ከዛ ቤኪር አባታቸው የያዘው ሚስባ ግን ጥልጥል አድርጎ እየተበተነ ነበር ከውስጥ የነበረው። ከዛ በኋላ ደነገጡ። እሱ ላስብበት ብሎ ወደ ውስጥ ገባ። አደም እስኪ ምን እንደሚሆን እናያለን እያለ ነበረ። በአንድ በኩል ሃንዴ ትናንትና ማታ ስለተፈጠረው ነገር ነገረችው ለሰራት። ድንገት እኮ ያማነ ቤት ገብቶ ሊዘርፈን ምናምን እያለች ነገረችው። ታዲያ ፖሊስ ጠራችሁ ይላታል። ልክ እንደማያውቁ ነው። መጥራት አያስፈልግም። እኔ እንዳልኩ በራሴ መንገድ አስወግዷለሁ ብዬ አስቤ ነው። ይህም ካንተ ጋር ተባብሬ የራሴ እቅድ አለኝ። ይሄ ያማን አሊ የሚባለው ልጅ ታማሚ ነው፣ ጤነኛም አይመስለኝም። ለምን ከኛ ራስ ላይ እንደመርድ አይገባኝም። ምን እንዳየ ምን እንደተከለኛ ግቢ ውስጥ አይገባኝም ስትል ነበረ። ምን እናርግ እያላን ነው። እናስወግዶ አለችው። እናስወግዶ ማለት ምን ማለት ነው ይላታል። አንተ ለሱ ያለህን ጥላቻ አውቃለሁ። ስለዚህ የጋራ ጠላት የጋራ ቅር ካለን እናስወግዷለን ማለት ነው በማለት ተናገረች። እንግደለው እያልሽ ነው ይላታል። አየችው ፍጥጥ ብላ ኮስተር ብላ። እሱም አያት። ተያዩና ለረጅም ሰከንዶች ከት ብላ ሳቀች። አቶ ሰራን እኔ እኮ ነፍሰ ገዳይ እኮ አይደለሁም እያለችው ነበር። ከዛ ምንድነው እቅዱ ንገሪኝ እያላን ነበረ። በሌላ በኩል አሲ ነስሊያንን አላዝን እንዲሁም ያማን አስከትላ ስትሰራበት ወደ ነበረው ክለብ መጣች። ስትመጣ አሌፍ በርጋ ነበረች። ማን የጠራሽ እያሏን ነበረ። ዶክተር ነዋ፣ ዶክተር ጠርቶኝ እኮ ነው እዛ ቦታ ጠብቂያቸው ብሎኝ እኮ ነው ስትል ነበር። እንደውም ነስሊያን መጀመሪያ እሷ እንደዚህ አይነት ስራ ምትሰራ መስሏን ነበረ። ከዛም በኋላ እዚህ ጋር አሲ ልጄን አምጡ ብላ እየጮች ነው። በድንገት ግን በሩ ታሽጓል። ቤቱን አሽገው እነሱ ጠፍተዋል። ልጅን ኬት ነው ማገኛት ብላ እያለቀሰች አላዝ በአንድ በኩል ትገኛለች እያለ እያቀፈ ሲያባብላን ነበር። አላዝ ግን ሴት ልጅ ሞታለች ወዲያው ከመወለዷ ብለው ሲነግሩት እዛው ክለቡ ሳይዘጋ እዛው እያሉ ቁጭ ብሎ አልቅሶ ነበረ። አልቅሶ ነገር ግን ሌላ ደግሞ መፍትሄ እያፈላለገ ነበረ። አሁን አሲ አበደች። አላዝ እናገኛታለን ብሎ እዚህ ጋር እያረጋጋን ነበረ። ሰራን ከጉቨን ጋር ሆኖ ወደ ቤት ተመልሷል። ሰብሰብ ብሎ እያወሩ ናቸው አንድ ላይ። ምንድነው ከዚህ በኋላ
ነው ይባባላሉ። ምክንያቱም ሳራን ከሴት ልጅ ጎን ከቻለ አጠገብ መሆን አለበት። ድንገት ደግሞ ነስሊያን መጣች። ነስሊያን ነበርሽ እያለ ነበረ። የት ሆናለሁ ያው የአሲን ሴት ልጅ ለማግኘት ሄድን፣ ነገር ግን በጭራሽ የሚገኝ ነገር አልሆነም እያለች ነበረ። በአንድ በኩል ደሪን ምንም እንደማታቆና ከአንዴ ልዩ ተልእኮ ተሰጥቷት ወደ ጫኮ ቤት መታለች። ያማን ደሪን ከአንዴ ጋር ተተባበራለች የሚል ምንም አይነት ግምት የለውም። ነገር ግን አሲንና አላዝን ቢሆን በታክሲ ያመጣቸው። ከዛ ከመኪናው እየወረደ ነው። ደሪን ደግሞ እያየች የነበረው ቤቷ ያ ተንቀሳቃሽ መኪና ውስጥ ካሜራ አለ። ባለፈው ለታ ክፍሏ ገብቶ ሲበረብር በካሜራው ተቀርቶ ነበር። ይህ ልጅ ምሮ ከን የሚፈልገው ትላለች። እሷ የበለጠ ያማን እንደተጠራጠሩ አረጋት። ከዛም በኋላ ቪዲዮን ካየች በኋላ ተደበቀች፣ በሯን ቆለፈች። ድንገት ያማን መጣ። ደሪን የለሽም እያለ ነበር። ድምጽ ሲጠፋ ቁጭ አለ። ወደ ሰራን ደወለ። ሄሎ ሰራን። አዎ አይ መጋዘኑ በቃ መግባት አለብን፣ መፈተሽ አለብን። አዎ ነገ እናገኛለን መግቢያውን እሺ እያለ እያወራ ነበር። ከዛም በኋላ በድንገት ደግሞ አንዴ ቤት እየመጣች ነው። የሚያወሩትን ነገር መስማት ጀመረ። ቁጭ ብሎ ድምጹን ብልቅጥ አድርጎ ስልኩን አስቀምጦ እያዳመጠ ነበረ። የሚገርም ነው። ስደውልልሽ በተደጋጋሚ ስልክሽ አይሰራ፣ ወይ አታነሺ ወይ ደግሞ የሄድሽበትን አልነገርሽኝ እያለ ነበር። ምንድነው ዛሬ እስከንደር የሚያነጫንጭ ስትሉ ነበር። ልክ አይደለም አለችው። ከዛም በኋላ በድንገት ይህን ሁሉ ነገር ደሪን ተደብቃ እየሰማች ነበረ። ድምፅ አሰማች። ይህን ጊዜ ያማን በሩን ከፍቶ ገባ። ሲገባ እሷ ሄድፎን ያደረገች መስላ ተኝታ ነበረ። ወይ አስፈርተሽ ነበርሽ እንዴ? እኔ እኮ ሳጣሽ ጊዜ ድምፅ ሲጠፋ የለችም ብዬ አስቤ ነበር ይላታል። እንዴት ነህ ታዲያ ሰሞኑን ነገር ሰላም ነው ስለዋለች እያየችው ሰላም ነው ይላታል። ጀርባውን ተኩሳ ስትመታው እያስታወሰች ነበረ። ከዛም በኋላ እንዲህ ሞቅ ያለ ወደ ውስጥ ገብተው እያወሩ እሱም ቢሆን ቀስ ብሎ ሊወጣ ነው። በድንገት ሰራን ደውለለት። ሲደውልለት ስማ ደሪንን ተጠንቀቃት እሺ፣ ባለፈው ለታ ግቢያቸው እንደገባና ከጀርባ እንደተተኮሰብህ አንዴ ነግራኛለች። ተኳሿ ደሪን ናት፣ ብታረጋገው ጥሩ ነው። ልጅቷ የሆነ የምታውቀው ነገር አለ፣ ምናልባትም ሁሉንም ነገር ታውቃለች የሚል ጥርጣሬ ያለኝ። ያማን ተጠንቅቅ እያለው ነበረ። ስልክ አውርቶ ቻው ብሏት እየወጣ ነበር። እሷ ደግሞ ይሄ ልጅ ከኛ ያለው ችግር ምንድን ነው ትላለች። አሲ በሌላ በኩል ልጇን ባለማግኘቷ ምክንያት ሰላም እያጣች ነው ያለችው። ምንድን ነው እያለች ያገኘችው ነገር ትወረውራለች። አላዛውንም ቢሆን ሴት ልጃቸውን እንዳጡ ለመናገር በጣም ፈርቷል። በሌላ በኩል ጉቨን ቤት ውስጥ ነው ያለው። ነስሊያን የሆነ ነገር በታመመ ቁጥር ሕክምና እያረገችለን ነው። አብረው እያወሩ ናቸው፣ እየተቃለዱ እየተጫወቱ ናቸው። በድንገት አደም ከአባቱ ጋር መጣ። የአደም አባት ቤኪር አላዝና የአላዝ ቤተሰቦችን ለማየት ነበር የመጣው። አላዝም ተደውሎ ተጠርቷል፣ ና ተብሏል። እየመጣ ነበረ። ቤኪር ወደ ውስጥ ገባ። ከዛ ተቀመጠ። ሁኔታውን እያስረዱን ነበረ። ደሪን ቤት መጣች። ቤታቸው የድምፅ መቅረጫ እንደተቀበረ ገብቷታል። ስትፈልገው በድንገት አንዴ እነ እስክንደር መጡ። ምርን እየፈለግሽ ነው ይሏታል። ዝም በሉ ትላለች። አሁንም ፍለጓ ቀጠለ። አገኘችው። ስታገኘው ገረማቸው፣ ተደነቁ። ከዛ እስክንደር ሊሰባበረው ነበር። ቆይ አንዴ ብሎ ወደ ውጭ እየወጣ ነው ነበረ። ያማን ሲመጣ ከሰራን ጋር እያወራ ነው። ስለ ደሪን አደገኝነት እየተነጋገሩ ነበረ። ከዚህ በኋላ ተልኳቸው ከባድ ነው። ከዛ እና አንዴ ሆን ብለው የድምፅ መቅረጫ ባለበት ወሬ እያወሩ ነበረ። መጋዘኑን እንደሚፈትሹና ያለውን ፋይል በሙሉ እንደሚያስወጡ ይነጋገራሉ። ከዛ እነ ሰራን አወቁብን እየተባበሉ እየፈሩ ነበረ። ድንገት አላዝ መጣ። ሲመጣ የአሲን አባት ለመጋፈጥ የፈራ ይመስላል። ፊቱ ተቦጫጭሯል፣ በላልዟል። ድንገት ደግሞ አሲ ወደ ውስጥ ገባች። አላዝ መጣኝ ብሎ በረጋ ቆሞ ነበረ። ከዛ አደም ልጄ አንቺን ለማየት ነበር የመጣ ነው ይላታል። ከዛ ነስሊሃን የአላዝ እናት እንደሆነች ገብቶታል። ከዛ አላዝ ከሌላ የወለድኩት ነው፣ ያማን አሊ ደግሞ ከሱ የወለድኩት ነው ብላ ስትናገር በጣም ሃይማኖተኞች ስለሆኑ ወይኔ ፈጣሪ ሆይ ምንድነው ዛሬ ደግሞ የምሰማው? የት ነው የመጣሁት? ቆይ አንዴ ያማንና አሊ የሚባሉ ልጆች ከሱ ወለድሽ። ከዛ ደግሞ የአላዝን እና የእሷን አባት አገባሽ። ከዛ እሱን ፈተሹ ደግሞ ከሱ ጋር መልሰሽ ተጋባሽ። እንደዛ ነው እያ ነበር። ያማን አሊ ማለት አንድ ሰው ነው። ያማን አሊ የሚባሉ ሰዎች የለም ይሉታል እኮ። ግን እሱን አገባሹ፣ ከዛ ያንን አገባሹ፣ መልሰሽ ደግሞ ፈተሽ እሱን አገባሹ ሲል ነበር። ከዛ ጉቨን ሳቁ እየመጣ ይሄ ያለፈ ጉዳይ ነው ባክ እያሉ ነበር። በአንድ በኩል አላዝ በውጭ በኩል ነው። ከዛም በኋላ ከአሊፍ ጋር እያወራ ነበረ። የተለየ ሀሳብ እንዲያመጣ እየጠየቀችው ነበረ፣ ቢያንስ ሌላ መፍትሄ። ይህም ደግሞ አሲ ልጇ እንደሞተችባት የማታውቅበት ሌላ መፍትሄ፣ ምክንያቱም በጣም እንደምትጎዳ ያውቃሉ። እነ ሰራን በቃ ተነክቶብናል እየተባባሉ ናቸው። ምክንያቱም እነ ሰራን ያቀዱትን ነገር በሙሉ አሁን እየተነጋገሩበት ናቸው። ድምፅ መቅረጫው እንደሌላ አስመስለው ከወሩ በኋላ ድምፅ መቅረጫውን ይዘው እየወጡ ናቸው። ከዛም በኋላ አሲ ቤት ውስጥ ነበረች። በድንገት በር ተንኳኳ። አላዝ በሩን ሲያንኳኳ አጠገቡ ሴት ልጅ ነበረች። አሲ ዝቅ ብላችን አየቻት። ልጄ ብላ እያቀፈቻት ነበር። አላዝ በፈገግታ ይመለከታል። ክቡራን ተመልካቾች እንኳን ወደ ቅጠል ቲቪ የዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች በዛሬው ዕለት ስውር እጅ የተሰኘውን ድራማ ተመልክተናል። ክቡራን ተመልካቾች ስውር እጅ ድራማ ከተጀመረ በርካታ ክፍሎች ተቆጠሩ። ይህን ድራማ የምትወዱ የምታደንቁ ተመልካቾች በየቀኑ በተመሳሳይ ሰዓት በተመሳሳይ አቀራረብ ስለማደርሳችሁ እንድትከታተሉ በትህትና ጠይቃለሁ። ውድ ተመልካቾች ዘውድ ድራማ አልተቋረጠም፣ አሁንም ቢሆን ይቀጥላል። ዘውድ ድራማ ገና እየተሰራ ስላለ አዳዲስ ክፍሎች ሲለቀቁ ወደ እናንተ ማቅረቤን የምቀጥል ይሆናል። ስውር እጅ ድራማን እንደወደዳችሁት አልጠራጠርም። ያላችሁን አስተያየት በኮሜንት ላይ እንደተለመደው ጻፉልኝ። ስለምትጽፉልኝ ከልብ አመሰግናለሁ። በቀጣይ በአዳዲስ የዘውድ ድራማ እንዲሁም የስውር እጅ ድራማ ክፍሎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ